اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال. الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. أعوذ بالله من الشيطان الرجيم. قال الله تعالى: قل لعبادي الذين آمنوا يقيموا الصلاة بله نزيا آمنوا لهونو باروچي بلاچو صلاة سجدوا أقوموا بلاچو يقيموا الصلاة صلاة ليقوموا زين وينفقوا مما رزقناهم بزهم لقسوا بلاچو إنيا أسطناچو سيساي لقسوا سرا وعلانية بمسترم بيفام للقسوا ستوا بلاچو من قبل أن يأتي يوم كان كممطاتو بفيت لا بيع فيه بسوست ሽያጭ የሌለበት ቀን ወላ ኺላል ወዳጅነትም የሌለበት ቀን የቂያማ ዕለት ነውና እሱ ከመምጣቱ በፊት ሶላትን ደንቡን ጠብቀው እንዲሰግዱ አላህ ከለገሳቸው ሲሳይ በሚስጥርም በይፋም ሊለግሱ መልእክት አስተላልፍ ይላል አላህ። አላሁ አለዚ አላህ ማለት ያ ነው ኸለቀ ሰማዋት ወልአርድ ሰባት ሰማያትንና እንደዚሁም ምድርን ያስገኘ የፈጠረው ጌታ ነው አላህ ሱብሓነሁ ወተዓላ ማለት ነው። ወአንዘለ ሚነ ሰማ ከሰማይም ያወረደ ማአን ዝናብን ያዘነበ ያወረደ ጌታ ነው። ፈአኽረጀ ቢሂ ሚነ ሰመራት በዝናቡ ምክንያት ከፍራፍሬ ያወጣ ያበቀለ የሆነ ሪዝቀን ለኩም ለእናንተ ሲሳይ ሊሆን ዘንድ የምትበሉት ነገር እንዳትቸገሩ ዝናብን አዝንቦ ከምድር ለእናንተ ተስማሚ የሆነ ሲሳይ አላህ ስብሓነሁ ወተዓላ ፈጥሮላችኋል። ወሰኸረ ለኩም ልፉልክ እንደዚሁም ሰፊናዎችን ያገራ የሆነ ጌታ ነው አላህ። ሊተጅሪየ ፊል ባህሪ ቢአምሪህ በሱ ትእዛዝ በባህሩ ላይ ልትንሻለል ዘንድ ሰፊና የሚባልን ነገር አላህ ስብሓነሁ ወተዓላ ለእናንተ አግርቶላችኋል። ከአንድ ሀገር ወደ ሌላ ሀገር አቋርጣችሁ በባህር ላይ ለመሄድ ሰፊናን ፈጥሮላችኋል። ወሰኸረ ለኩም ልአንሃር እንደዚሁም በምድር ላይ የሚፈሱ ጅረቶችን ወንዞችንም ለእናንተ አላህ አግርቷል። ከነሱ ራሳችሁ ልትጠጡ፣ እንስሳዎችን ልታጠጡ፣ አዝመራችሁንም ከሱ ልታዘምሩ በውሃው ይህንንም ያገራ ጌታ ነው አላህ። ወሰኸረ ለኩም ሸምሰ ወልቀመር ፀሐይና ጨረቃን ለእናንተ ያገራ ነው። ፀሐይ በቀን
ጨረቃ በሌሊት እናንተን ታገለግላለች። ዳኢበይኒ ሁለ ጊዜ ማዳመት ዱንያ እስካለች ድረስ ፀሐይና ጨረቃ እየተፈራረቁ እናንተን ይኸድማሉ። ወሰኸረ ለኩም ሌይለ ወነሃር ሌትና ቀንንም ለእናንተ አላህ ስብሓነሁ ወተዓላ ያገራ ጌታ ነው። ቀን ላይ ሲሳያችሁን ፍለጋ ትንቀሳቀሳላችሁ፣ ሌይል ላይ ደግሞ ታርፋላችሁ። ወአታኩም ሚን ኩሊ ማ ሰአልቱሙ ከጠየቃችሁት ሁሉ አላህ ስብሓነሁ ወተዓላ የሰጣችሁ የሆነ ጌታ ነው። ወይም ደግሞ የሚያስፈልጋቸውን ነገር ሁሉ ባትጠይቁትም ለእናንተ የሰጠ የሆነ ጌታ ነው አላህ። ወኢን ተዑዱ ኒዕመተላህ የአላህን ጸጋዎች እናንተ ብትቆጥሩ ላ ቱሕሱሃ አታደርሷት፣ ቁጥሩን ቆጥራችሁ መዝለቅ አትችሉም። ፈድለን አን ሹክሪሃ ምስጋናውን ትተነው የተሰጣችሁትን ኒዕማውን በራሱ አንድ ሁለት ብላችሁ ቆጥራችሁ መጨረስ አትችሉም። ኢነል ኢንሳን የሰው ልጅ ለዘሉሙን ከፋር ግፈኛና ከሃዲ ውለታ ቢስ ነው አለ አላህ። ወኢዝ ቃለ ኢብራሂም ያለውን አስታውሳቸው ንገራቸው። ረቢ ጀዓል ሃዘል በለድ ይህን ከተማ ይህን ሀገር አድርግ አሚነን ሰላም አድርገው ብሎ ዱዓ ያደረገውንም አስታውስ። ለመካን ነው ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን እስማኤልንና ባለቤታቸውን ሀጀርን እዛ ባኖሩበት ጊዜ ዱዓ አድርገዋል። ወጅኑብኒ ወበኒየ እኔንም ልጆችንም አርቀን አናዕቡድ አልአስናም ጣዖታትን ከመገዛት እኔንም አርቀኝ የእኔንም ልጆች ጣዖት አምላኪ እንዳታደርግብኝ ብለው ዱዓ አድርገዋል። ረቢ ጌታዬ ሆይ ኢነሁነ አضለልነ ከሲራ እነዚህ ጣዖታቶች እኮ ብዙዎችን አሳስተዋል፣ አጥመዋል። ሚንናስ ከሰዎች አብዛኛውን ሰው አጥመውታል፣ ጣዖት አምላኪ ሆኗል። ፈመን ተቢዓኒ እኔን የተከተለ ፈኢነሁ ሚኒ እሱ ከእኔ ነው። ወመን አሳኒ እኔን ያመፀ እኔን የተጻረረ ፈኢነከ ገፉሩ ረሒም አንተ መሃሪ አዛኝ የሆንክ ጌታ ነህና እዘንለት የሚል መልእክት አለው። ረበና ጌታችን ሆይ ኢኒ አስከንቱ እኔ አስቀመጥኩ አኖርኩ ሚን ዙርየቲ ከዙርዮቼ ከልጆቼ አይ ባዕض ዙርየቲ ቢዋዲን በሸለቆ አስቀመጥኩ ገይሪ ዚ ዘርዒን የአዝመራ ባለቤት ባልሆነ ሸለቆ ውስጥ ነው ያኖርኳቸው። ኢስማኤልን መካ ላይ ባስቀመጡት ጊዜ እስከ እናቱ ማለት ነው። ኢንደ በይቲከል ሙሐረም ተከበረው ቤትህ ዘንድ ዙርያዬን አስቀመጥኩ። ረበና ሊዩቂሙ ሰላ አስከንቱ ሊዩቂሙ ሰላ ሰላትን በትክክል ደንቧን ጠብቀው ሊያቆሙ ነው ያስቀመጥኳቸው። ወይም አልሙሐረም ሊዩቂሙ ሰላ ያ ቤቱ የተከበረ የሆነ ሰዎች ሰላትን ሊያቆሙበት ልዩ የሆነ ቦታ ስለሆነ ማለት ነው። ፈጅዓል አድርግ አፍኢደተ ሚነናስ ከሰዎች ልቦችን አድርግ ተህዊ ኢለይህም ወደ እሱ የምትዘነበል የምትወድ የሰዎችን ልብ ወደዛ ወደ መካ እንዲዘነበል አድርግ ብለው ዱዓ አደረጉ። ወርዙቁሁም ሚነ ሰማዋት ከፍራፍሬም ደግሞ ለግሳቸው ለዓለሁም የሽኩሩን ሊያመሰግኑ ዘንድ መካ ላይ ደግሞ እንዳይቸገሩ ስጣቸው ብለው ዱዓም አደረጉላቸው ማለት ነው። ረበና ጌታችን ሆይ ኢነከ ተዕለም አንተ ታውቃለህ ማ ኑኽፊ ወማ ኑዕሊን እኛ የምንደብቀውን በሚስጥር የምናደርገውንም በግልጽ የምንሰራውንም ሁሉንም አዋቂ የሆንክ ጌታ ነው። ወማ የኽፋ ዐለላህ በአላህ ላይ እኮ አይሰወርም ምን ሸይ ምንም ነገር አይሰወርም። ፊል አርዲ ወላ ፊሰማ በምድርም በሰማይም የሚሆን ሁሉ በአላህ ላይ የሚሰወር ነገር ምንም ነገር የለም። አልሐምዱሊላህ ምስጋና ለአላህ ይገባ። አለዚ ወሀበሊ ያ ጌታ ለእኔ የሰጠ የሆነ ዐለል ኪበር ሽምግልና ጋር የሰጠኝ የሆነ ኢስማዒል ወኢስሐቅ ኢስማዒልንና ኢስሐቅን ለሰጠ ጌታ ምስጋና ይገባው ብለው ኢብራሂም ዓለይሂ ሰላም አመሰገኑ። ኢነ ረቢ የኔ ጌታ እኮ ለሰሚዑ ዱዓን ተቀባይ የሆነ ጌታ ነው። ዱዓ አድርጌ ነበር ልጆችን ሰጠኝ እያሉ ነው። ረቢ ጀዐልኒ የተቀበል እኔን አድርገኝ ሙቂመ ሰላህ ሰላትን
የሚያቆም አድርገኝ፣ በትክክል ደንቧን ጠብቆ የሚሰግድ ሰው አድርገኝ ብለው ኢብራሂም ዱዓ አደረጉ። ወሚን ዙርየቲ ከኔም ዙርያዎች ሶላትን በትክክል የሚያቆሙ ሰዎች አድርግልኝ ብለው ለልጆቻቸውም ዱዓ አደረጉ። ረበና ወተቀበል ዱዓ፣ ጌታዬ ሆይ ዱዓዬን ተቀበለኝ፣ ዱዓኢ ነው የኔን ልመናዬን ተቀበለኝ ብለው ዱዓ አደረጉ። ረበና እግፊር ሊ፣ ጌታችን ሆይ ለእኔ ማረኝ፣ ወሊዋሊደየ ለወላጆችም ወንጀላቸውን ማራቸው፣ ወሊልሙእሚኒን ለማንኛውም ሙእሚንም አማኝ ለሆነ ሁሉ ወንጀሉን ይቅር በለው ማረው፣ የውመ የቁሙል ሒሳብ ምርመራው በሚቆሙበት ዕለት በቂያ ማለት አማኝ የተባለ ሁሉ አውፍ በለው ማረው ብለው ጥቅል የሆነም ዱዓ ኢብራሂም ዓለይሂ ሰላም ዱዓ አድርገዋል። ይህን ንገራቸው እያለ የቁሉ ተዓላ አሚራን ዒባደሁ ቢጠዓቲሂ ወልቅያም ቢሐቂሂ ወልኢሕሳን ኢላ ኸልቂሂ። አላህ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ያዛቸዋል ለባሮቹ መልእክት እንዲያስተላልፉ፣ እኔን ታዘዙኝ፣ ሐቄን አድርሱ፣ የፍጡራን ሐቅ በትክክል ተወጡ የሚል መልእክት ነው እንዲያስተላልፉ አላህ ያዘዛቸው። ቁል ያ ነቢይና ሙሐመድ ዓለይሂ ሰላቱ ወሰላም አንተ ነቢያችን ሆይ ብለህ በል ለእነማን ቢዒባዲየ አለዚነ አመኑ በትክክል አምነው መስመር ገብተው ለተቀበሉት ሰዎች ይህንን ያንተን ጥሪ መርሐባ ብለው ለተቀበሉ ባሮቼ፣ ኢጣፈቱ ሊተሽሪፍ ነው። ቢዒባዲየ የኔ ብሎ አላህ ሱብሓነሁ ወተዓላ ሲናገር ትልቅ ክብር አለው። ይሄ ለነዚያ ለኔ ባሮች ለሌቶች ላመኑት ዩቂሙ ሰላ ሰላትን በትክክል ያቆሙ ዘንድ አቂሙ ሰላ ብለህ ንገራቸው። መቁለል ቀውል ማሕዙፍ ነው። ቁል ለሁም አቂሙ ሰላ ሰላትን ስገዱ፣ ደንቧን ጠብቃችሁ ብለን እዘዝ። ዩቂሙ ሰላ ይሄ ጀዋበል አምር ይሆናል፣ ሰላትን ሊያቆሙ ዘንድ። ወዩንፊቁ ሚማ ረዘቅናሁም ወቁል ለሁም አንፊቁ ለግሱ፣ ስጡ በላቸው። እኛ ከለገስናቸው ከሰጠናቸው እነሱ ሊለግሱ ዘንድ ሚማ ረዘቅናሁም እኛው ከሰጠናቸው፣ ገንዘቡ የኛው ነው ሰጠናቸዋል። ስለዚህ ከዛ የተወሰነውን ያካፍሉ። ሚን ሊተብዒድ ነች። ሚማ ረዘቅናሁም አይ ባዕዱ ማ ረዘቅናሁም፣ ሙሉውን አይደለም የጠየቅናቸው። ከተሰጡት የተወሰነውን ለተገቢ ለሆኑ ሰዎች ይስጡ። ግዴታ ከሆነ ኢንፋቅ ጀምሮ የተወደደ ኢንፋቅ ድረስ ማለት ነው። ሲሰጡ ደግሞ ሲራ ወዓላንያ፣ አንዳንድ ጊዜ በሚስጥር ኸውፈ ሚን ሪያ፣ ሪያአን ለመጠንቀቅና ለመፍራት እዩልኝ እንዳይገባቸው በድብቅ ይስጡ አለ። ወዓላንያ፣ አንዳንድ ጊዜ ደግሞ በግልጽ መስጠት ያስፈልጋል። የማይሰጡት ሰዎች ለማነሳሳት መስጠት እንዲለምዱ ለማስተማር በግልጽም ይሰጣልና በግልጽም ስጡ። ሚን ቀብል አን የእትየ የውም፣ ቀን ከመምጣቱ በፊት። ይሄ ኋላ የዱሉ አለ ሙባዳ። አሁን ይሄ መስገድ የሚሆን መስጠት የሚቀርበት ጊዜ አለ። እናንተ መስጠት ፈልጋችሁ መስጠት የማትችሉበት፣ መስገድ ተመኝታችሁ መስገድ የማትችሉበት ጊዜ አለ። ያ ከመምጣቱ በፊት ይሄን መፈጸም ያለባችሁ ሙባደራ ለማድረግ ነው። ወባዲሩ ኢላ ዛሊከ፣ ወደዚህ ተፋጠኑ ተቻኮሉ። ሚን ቀብል አን የእትየ የውም፣ ቀን ከመምጣቱ በፊት። ያ ቀን ላ በይዑን ፊህ ይላል፣ በሱ ውስጥ ሽያጭ የሌለበት። የሆነን ገንዘብ ሰጥተህ ራስን ማዳን መቻል የማትችልበት ቀን ይመጣል። የቂያማ ማለት አንድ ሰው ወደ ጀሃነም የተወሰነበት ሰው ገንዘብ ከፍሎ ራሱን ማዳን አይችልም። ይህን አላህ ስብሓነሁ ወተዓላ በተደጋጋሚ ተናግሯል። ፈልየውመ ላ ዩኸዙ ሚንኩም ፊድያ ወላ ሚነ ለዚነ ከፈሩ፣ በዛሬ ዕለት ከእናንተ የገንዘብ ልውጫ ተቀባይነት የለውም። ገንዘቡም የለም፣ ቢኖርም ግን ምድርን የሚሞላ ገንዘብ ቢያገኙ ተመሳሳይ ሁለት እጥፍ ያን አግኝተው ቢሰጡ ተቀባይነት የለውም። ገንዘቡ ደግሞ የለም አስለን። ስለዚህ ያ ከመሆኑ በፊት አሁን እድሉ እጃችሁ ላይ ነው ያለው እና ከተሰጣችሁትም ሲሳይ ለግሱ፣ ስጡ። ሰላትንም ደንቧን ጠብቃችሁ ስገዱ። ወላ ኺላል፣ እንደዚሁ ወዳጅነት። አንድ ወዳጅ ለአንተ መጥቶ የማይጠቅምበት በክህደት ላይ አንድ ሰው ከሞተ በሽርክ ላይ ተሞተ፣ ይሄ ሰው ከእሳት መዳን አለበት ምህረት ይደረግለት ብሎ የሚከራከር ወይም የሚሸመግል የሆነ ወዳጅ የለም። ሊዛማት አለል ኩፍር
በኢማን ላይ በተውሂድ ላይ ከሞተ ያው ሸፋዎች አሉ፣ ሸፋውም ይጠቅማል። ነገር ግን በዚሁ በክህደታችሁ ላይ ከሞታችሁ በዛ ዕለት የሚያድናችሁ ሰው የለም። ላ ተንፈዑሁ ሰዳቀቱ አሐድ ወላ ሸፋዓቱ አሐድ ኢዛ ለቂየ አላህ ካፊራ። ከሃዲ ሆኖ ተውሂድን ሳይዝ አላህ ጋር ከተገናኘ ምንም የሚጠቅመው ነገር የለምና ስለዚህ ከወዲሁ እስልምናን ተቀብላችሁ ሶላታችሁን ማስተካከላችሁ መስጊድ ያለባችሁ። ሌሎችም ብትሆኑ ደግሞ ያመናችሁት ብትሆኑ በዛ ዕለት ምንም መስራት አይቻልም። ስለዚህ ከወዲሁ ተቻኮሉ የሚመለክታል። አላሁ አለዚ ኸለቀ ሰማዋት ወልአርድ አላህ ደግሞ የዋለውን ውለታ ሲቆጥር ራሱን ለእኛ ሲያስተዋውቅ ይላል። አላህ ማለት ያ ነው ሰማያትን የፈጠረ ምድርን የፈጠረ። ይኸው ሰማያትን ታዩታላችሁ፣ ምድርንም ትኖሩባታላችሁ። ይህንን የፈጠርኩትና ያስገኘሁት ለእናንተ ነው። ኸለቀ ሰማዋት ሰቅፈን መሕፉዛ ወኸለቀ አልአርደ ፊራሻ። ምድርን እንደ ፍራሽ አላህ ዘርግቶ የሰው ልጆች ይኖሩባታል። በጣም ብዙ ሲሳይን ከምድር ያገኛሉ። የምድር ጥቅሙ በጣም ብዙ ነው። ሰማይንም እንደ ጣራ አላህ ሱብሓነሁ ወተዓላ ከላይ ዘርግቶ ብዙ የሆኑ ጥቅሞችን ከሰማይም የሰው ልጆች ያገኛሉ። ዝናብ ከዛ ነው መጥቶ የሚዘንበው። ወአንዘለ ሚነ ሰማኢ ማአ ከሰማይም ዝናብን ያወረደ ጌታ ነው አላህ። ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም በዝናቡ ምክንያት ለእናንተ ሲሳይ ሊሆን ዘንድ ከፍራፍሬ ለእናንተ ያበቀለ ያወጣ ጌታ ነው። ፍራፍሬ እንግዲህ ያው ምርጥ የሆነ ምግብ ስለሆነ ለእናንተ ለሰውነታችሁ የሚገነባ የሚጠቅም በጣም ጥሩ የተባለ ምግብ ከሰማይ ዝናብን አውርዶ ለእናንተ ይህን ያመቻቸው አላህ ነው። ስለዚህ ይህን ጌታ ልታመልኩት በብቸኝነት ልትገዙት የሚገባ ጌታ ነው እወቁኝ እያለ ነው። ወሰኸረ ለኩም ልፉልክ በተጨማሪም ለእናንተ ሰፊናን ያገራ ጌታ ነው። እናንተ ደግሞ ባህርን አቋርጣችሁ በእግራችሁ መሄድ አትችሉ። ሀጃዎች ደግሞ ያጋጥማቸዋል። ከአንድ ሀገር ሚን ኢቅሊም ኢላ ኢቅሊም አኸር ከአንድ ሀገር ወደ ሌላ ሀገር መሄድ ስትፈልጉ ያ ደግሞ ባህር ላይ መካከል ላይ ስለሚኖር ያን ባህር ለመሻገር ሰፊና የሚባል ነገር አላህ ነቢዩላህ ኑህ ዓለይሂ ሰላም ናቸው ሰፊናን መጀመሪያ የሰሩት። ያው እየተሻሻለ ይመጣል እንደ ጊዜው። ይህንን አላህ ነው ለእናንተ ያገራላችሁ። ሊተጅሪ ፊል ባህሪ ቢአምሪ ሰፊናዋ በሱ ትእዛዝ በባህሩ ላይ ልትንሻለን ወደ ውስጥ እንዳትሰምጥ አድርጎ አላህ ሱብሓነሁ ወተዓላ በዛ ለጢፍ በሆነ ውሃ ላይ በጣም ግዙፍ የሆነ ነገር ተሸክማ ትንቀሳቀሳለች። ይሄ ለእናንተ ትልቅ የሆነ ኒዕማ ነው። ሰኸረ አልበሕረ ሊሐምሊሃ ሊየቅጠዐ አልሙሳፊሩነ ቢሃ ሚን ኢቅሊሚን ኢላ ኢቅሊሚን አኸር ሊጀልቢ ማ ሁና ኢላ ሁናክ ወማ ሁናከ ኢላ ሁና እዚህ ያለውን ወደዛ ለመውሰድ ከባህር ማዶ ያለውን ወደዚህ ለማምጣት ሰፊና አግርቻለሁ። ወሰኸረ ለኩሙል አንሃር እንደዚሁም ደግሞ በምድር ላይ የሚፈሱ የሆኑ ጅረቶችን ለእናንተ ደግሞ አግርቻለሁ። እነዛ ውሃዎች ደግሞ በመሬት ላይ የፈሰሱ ለእናንተ በጣም ብዙ የሆነን ጥቅም ይሰጣሉ። ሚን ሹርቢ ወሰቅይን ወገይሪ ዛሊከ ሚን አንዋዕ መናፊዕ መጠጣት የፈለገ ይጠጣል። አዝመራውን ማጠጣት የፈለገ ያጠጣል። እንስሳዎችን ማጠጣት የፈለገ እንደዛው በጣም ብዙ የሆኑ ጥቅሞች አሉና ይህን ሁሉ ያደረግኩላችሁ እኔ ነኝ አለ። ወሰኸረ ለኩም ሸምሰ ወልቀመረ ዳኢበይን ሁለጊዜ የሚሄዱ ሳያቋርጡ አንዱ ሲገባ ሌላው እየተተካ ፀሐይና ጨረቃ ደግሞ ለእናንተ እንደዚሁ አግርቼላችኋለሁ። የሲራን ላ የፍጡራን ሌይለን ወላ ነሃራ በቀን በሌይ ፈትራ የሌላቸው ሁለጊዜ የሚጓዙ ሁለት አምፖሎችን አግርቻለሁ ለእናንተ። ፈሸምሱ ወልቀመር የተዓቀባን ይተካካሉ። በዛ መልኩ ለሰው ልጆች አገልግሎት ይሰጣሉ። ወሰኸረ ለኩም ሌይል ወነሃራ ሌትና ቀንንም እንደዚሁ አላህ ለእናንተ አግርቷል። ሁለጊዜ ቀን ቢሆን የሰው ልጆች ረፍት አያገኙም። ሁለጊዜ ሌይል ቢሆን ደግሞ ለኑሯቸው መንቀሳቀስ ይቸገራሉ። ስለዚህ ለኑሯቸው እንዲንቀሳቀስ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።